ይወጣል መሄድ አለብኝ ምንም የማይሰማኝ ነው እንደሚመስል በቃ ከዚህ ከህይወት ይወጣ በጣም በድዬሻል ብዙ ነገር ነው ያደረኩሽ አዎ ግን ነበር ደግሞ ሰው አይለካም ግን ባለቤቱ ሳይፈቅድ የግድ ቆይ ማለት አይቻልም ዋጋሽን ከማያውቅ ሰው ጋር ታገል አያስፈልግም አንዳንድ ሳሚ ከአንቺ ጋር ነው አብሮኝ ያለው ከሱ ጋር ለመዝናናት ወጥተሽ ነው የሆነ ልጅ ስለሆነ አንቺ ነሽ አለሻት ሰላምን በደንብ ጠብቂያት ለማንኛውም ደህና አሁን ቆይ ሁሉንም በእቅዴ መሰረት ያደረኩት ከዚህ ለተወሰነ ጊዜ እዚህ ትሆኛለሽ ምን አሁን ወደ ቤታችን መለሽ እያልሽ አሁን ይዘሽብኛል እንኳን ደህና መጣሽ ብሌን ያልጠበቀችው ነገር ገጠማት። ሱቅ እንደላከቻት ሰላምዬ አቶ በኃይሉ እጅ ከፍንጅ ያዛት። አቶ በኃይሉ ሲያቅድላት እቅዱን ሁሉ ያጠፋችበት እሷ ነችና አሁን ላይ ግን ያላሰበችው ድርጊት ተፈጥሯል። እሱም እንኳን ደህና መጣሽ፣ ያን ሁሉ አላማዬን አጥፍተሽ ዛሬ ፊት ለፊት ጥላቴን አገኝቻለሁ በማለት እንግዲህ እዛው አፍጥጦባት ነበር። ገኒ ቃልን ከመንገድ አንስታ ወደ ቤቷ ይዛት ገባች። ቃል ማንም አላስጠጋት ባለ ጊዜ ወይዘሮ ገኒ ከመስመር ላይ ስትሄድ እዛው እንደተኛች ቀስቅሳ ይዛት ወደ ቤት አመጣቻት። በዚህም የተነሳ ለወይዘሮ ሰላም ደውላ እና የቶሎ ልጅሽ ከኔ ጋር ናት ስትላት በድንጋጤ ነበር የነገረቻትን ታሪክ ስትሰማ የመጣች። ሳሚን ከቤት እንደወጣ ከዚህ ከህይወትሽም እንደወጣ ሂድ ብለሽ አባሪ ተብላ ተነገረች። ብሌንም እሺ በማለት ግን እያወላወለች እንዲሆን ጠይቀው እሱም መሄድ እፈልጋለሁ በማለት ተነስቶ ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 75 ተለቀቀ። ወደ ክፍል 74 ስንመለስ እንግዲህ ወይዘሮ ሰላም ላይ እየደወለች ነበረ ገኒ ማለት ነው ቃልዬን ወደ ቤት ስላመጣቻት። በዚህም የተነሳ ሳሚም ቻው ሌላቸው ሻንጣውን ይዞ ወደዛው ወደ ሳሎን ሲመጣ እንግዲህ በድንገት እየመጣበት ደህና ሆኖ እያለ ነበረ። ቃል ብሌንም በቃ ሂድ ብላ ከህይወት ይውጣ እያለች እየጨነቃት እያለቀሰ ነበረ ልትሰናበተው የቻለችው። እሱም ሻንጣውን በማምጣት ነበረ የተነሳው ማለት ነው። እንግዲህ ወደዚህኛው ስንመጣ ዳግምም እንግዲህ እንደፈጠጠና እሷን እንግዲህ ምንድን ነበር ያደረገው? በል አንተ ሚስት የሌላቸው ሰዎች ትራሳቸውን ይቀፉ፣ ሚስት ያለን ደግሞ ሚስታችንን እናቅፋለን ብሎ እሱን ለመንካት ነበረ። በዚህም የተነሳ ሳሚ ከዛው ልቡን በጣም ያፈቅራታልና ልቡን ነው የመታው። እዛው እሳቱን እየሞቀ እዛው ብርዱ ላይ ነው ያደረው። በዚህም የተነሳ እንግዲህ ቀስቅሳ ወደ ቤት እንዲገባ አድርገዋለች ማለት ነው። ወደ ቤት ከገባን በኋላ እንግዲህ ሰላምዬ እያየች ነው ድርጊቱንና በጣም ይወዳታል። በጣም ያሳዝናል ሳሚ። ስለዚህ ሁሉንም ነገር አንቺ እንትን ብለሽ በነፃ እንትን ማለት አለብሽ ስትባል ነበረ። እናም በዚህ የተነሳ ማነች ልቡን ስለተሰበረ ብሌንም እንዲሄድ ብላ ወስናለች። እኔ ብዙ አላማ አለኝ፣ ምክንያቱም አንደኛ የሷን እናትነት የበኃይሉን ነገር ስለሚያውቅ ቃል የሷ ልጅ እንዳልሆነች ስለሚያውቅ ያን ሁሉ ሚስጥርም ለመናገር አስቧል ማለት ነው። እና እዚህ ቤት የምቆይበት ምክንያት አለኝ እያለ ነበርና በመጨረሻ ይሄድ በፍጹም ምክንያት ምን እያልክ አትቆይም በማለት እንግዲህ እያለቀሰ ብትለውም እሱም እሺ በማለት ነበር። ያው እንግዲህ ስልኩ ሲደወልላት ሰላምዬም እየሮጠች ሁሉንም ትታ ሁላቸውም ተያይዘው የሮጡት ማለት ነው። እናም እዛ ሲሄዱ ቃል ከገንዬ ጋር ገንዬ ደግሞ ከመንገድ አገኝታት ማለት ነው ይዛት የመጣቸው ማለት ነው።
እናም በዚህ የተነሳ ይሄን ስሰማ ወላጅ እናት ወደ ምን ገብታ ይሆን ወይስ እናቷ ጋር እዛችኛይቱ እናቷ ጋር ሄዳ ይሆን እያለች ነበር ስታስባት የነበረችውና እየተጸጸተችም ትገኛለች። በመጨረሻ እንግዲህ ብሌን ማነች ወይዘሮ ሰላም ይሄንን ተደውሎላት እየሮጠች ወደ ወይዘሮ ገኒ ጋር ነበር የሄደችው። ገኒ ጋር ስትሄድም ያየችውን ማመን አቃታት። ከዛ ይቅር በይኝ ብላ ተንበርክካ ይቅርታ ስጠይቃት ነበረ። የዚህም ጊዜ እንዴት ነው አተነሽ ይቅር ማለትም ያለብኝ ይቅርታ መጠየቅ ያለብኝ እኔው ነኝ በማለት ነበረ ስትላት የነበረው። እናም እየተቀየረ ይመስላል ቃል ዱርዬዋ ግን አሁንም እዛው አላማዋ ላይ ናት ማለት ነው። እናም በተነሳው ጥያቄ አሁን ላይ በጣም ደስተኛ ነኝ። አንቺ በጣም ጥሩ ሰው ነሽ። ያን ሁሉ በደል አድርሸብኝ ዛሬ ግን እንደዚህ እኔን ከመንገድ አነሳሽኝ። ሁሉም ሰው እያየ የነበረ ሲሰርበኝ ሲያልፈኝ የነበረው አሁን ግን አንቺን ስለሰጠኝ አመሰግናለሁኝ ስላነሳሽ በማለት ቃል ለወይዘሮ ገኒ እንትን እያለቻት ነበር ማለት ነው እየነገረቻት። እና በዚህ የተነሳ እንግዲህ ገኒም ወደ እዛው ሁና ሳለ ማለት ነው ቀጥታ እንደደወለላት ስትመጣ ሰላምዬም ሁሉንም ነገር ትነግራታለች። እናም ሰላምዬም በጣም መጠራጠርም ውስጥ ስላለኝ ምክንያቱም ቃል ቤቱን በለዋ ላይ ልጅሽ ናይ ብላ ልጅ ሽጣም ነበርና ያን ጊዜ እንግዲህ ሽጣም ሳይሆን ያኔ ልፈርምላት ለሷ ሁሉንም ነገር ወስና ነበር። ነገር ግን ያን ውሳኔም ትቼዋለሁ ብሞት እንኳን ለዛው ለመንግስት ነው የሚሰጠው በማለት ነበር እንትን ያለችው። ምክንያቱም ቃል ያደረገችው ነገር መቼም ቢሆን አይረሳም ማለት ነው። እናም በመጨረሻ ይሄንን ብላ ማለት ነው ወይዘሮ ገኒም ከድንገት ሳሚ ይደውላል። ማን ነው ዳግም በሚደውል ጊዜ እንግዲህ ታነሳዋለች ማለት ነው። ብሌን ስታነሳ የት ናቸው ሲል እንግዲህ እኔ ከዳግም ጋር ነኝ ማን ነው ስሙ ከሳሚ ጋር ነኝ በማለት ነበረ መልስ የሰጠችው። የዚህ ጊዜ እንግዲህ ተናዳጁና ቆጣው ምንም የማይገባው ማለት ነው እሱ ደግሞ እንዴት በማለት በጣም ያብ ማለት ነው። እና በዚህ የተነሳ እንግዲህ በመጨረሻ ምንድነው ያደረገችው ሰላምዬ የምታደርገው ምክንያቱም ከፊቱ ስነ ልቦናዋ ስላበደች ብዙ ነገር ስላደረገችባት በቃል ይሄን ሁሉ ስታደርግ አሁን ላይ መጠራጠር እንጂ ማመን ከብዷታል ማለት ነው። እናም በመጨረሻ ምንድነው ያደረገችው እሷን ስትሄድ ያው እንግዲህ እና ቃል አስመሳይዋ ወይዘሮ ገኒ ምግብ ስጭኝ ውሃ ስጭኝ እያለች እየሰጠቻት ነበር። አንቺ በጣም ጥሩ ሰውና የዋህ ሰው ነሽ፣ እኔ እኮ በጣም መጥፎ ነኝ እያለች ነበረ። እንዴ ሰው ልጅ ሆኖ እኮ ይሳሳታል። ስለዚህ ከስህተቱም አለመድገም እንጂ ሁላችንም እኮ የየራሳችንን እያለች የፈጣሪን ቃልም ሁሉንም ስታስታውስ ስማቸውን እየጠራይ ስትላት ነበረ። እና በዚህ የተነሳ እነሱን ሰዊ ፈጣሪ ግን ይቅር ይላል። ስለዚህ እዛ መልሶ አለመገኘት እንጂ እዛ ቦታ ላይ አሁን እንደዚህ እንትን ብለሻል፣ ስለዚህ ይቅርታ አያስፈልገኝም እያለቻት ነበር። እና እንግዲህ መታ እናትየዋ ተንበርክካ በቃ ልጄ ይቅርበኝ እባክሽን እያለቻት ነበረ። የዚህ ጊዜ ይቅር ብዬሻለሁኝ ተነሽ ብላ እጇን ይዛ ታነሳታለች ማለት ነው። የዚህ ጊዜ በጣም ይናደዳል ሳሚ ማለት ነው። ምክንያቱም ከመጀመሪያውም ልጅቱን ያመጣትም እሱ ስለሆነ ቃልን ሁሉንም ሚስጥር ያውቃል ማለት ነው። እና በዚህ የተነሳ ሁሉንም ነገር ስላወቀ ምንድነው ያደረገው በጣም እየተናደደ ነው። ቃል እኔ እንኳን እናትሽ አለመሆኗን እያወቅሽ እኔም እያወቅኩኝ ይሄን ማለትሽ እያለ በጣም እየተናደደ ነበርና በመጨረሻ እንግዲህ ሴትዮዋም ሰላም ማለት ነው እንድትኖር ፈቅዳለች። ነገር ግን ለጊዜው ወደ ቤት እንድትመለስ አልፈልግም፣ ምክንያቱም እዚሁ ሆነሽ ሁሉንም ነገር እንድታደርጊ በማለት ነበረ። በመጨረሻ እንግዲህ ሁላቸውም ይሄንን ብለው ሳሚና ቃል እንግዲህ ከወይዘሮ ገኒ ቤት ሳሎን ውጭ ላይ እንደወጡ መሄድ አለብህ እያለችው ነበርና
ስልኩን ከድንገት ያነሳል ማለት ነው። ታነሳለች። የዚህ ጊዜ እሱን ሄድ ግባ ብላ እንግዲህ ሳሚን ወደ ቤት ይገባል ሄድ ነው ሲል ትንሽ ቆይ ብለው ቆይ ሳሚ እያለችው ነበረ ማለት ነው። እናም በዚህ የተነሳ እሷም ስልኩን አንስታ ለዳግም ስታወራው እናቴ ቤት ነኝ ስትለው እናቴ ቤት ታያለሽ እንደ ያለ ነበረ እና ያለ እናቴ ቤት ስለ እማዬ ቤት ብላ ከነሱ ቤት ነው። ኦኬ ላጨብጭብልሻ ይሄማ ከውሽማሽ ጋር ሆነሽ ነው ሲላት በጣም ክብሯን የሚነካየው ይህን እንደማላርግ አንተም ታውቃለህ እንዴት እንደዚህ ትለኛለህ እያለኝ እንግዲህ ስልኩንም ስደውልበት ሁለቴ ሙሉ ሊያነሳ አልቻለም ማለት ነው። የሚያስበው እሱ በኃይሉ ነው ማለት ነው። እና በዚህ የተነሳ እንግዲህ እሷም ጆሮ ላይ ትዘጋና ጆሮዋ ላይ ስለዘጋበት መልሳ ራሱን እንትን ስትል እናም ይሄን እያሉ እንግዲህ ምንድነው ያደረጉት? በቃ አሁን ላይ ሀብል አልኩኝ እና ብሌን ማለት ነው በጣም ተናዳለች። የዳግም መልስ አሰጣጥ ከውሽማሽ ጋር ሆነሽ ነው እያለ እንግዲህ በጣም እንደዚህ ሲላት በጣም ነው እንደ እንትን የምትለው በማለት እንግዲህ እየተናደደች ነበርና በመጨረሻ ስልኳን ዘጋባት ጆሮዋ ላይ ማለት ነው። መልሳም ስትደውል ቢዚ አድርጎ ትቷታል ማለት ነው። እናም በዚህ የተነሳ ወሷም ወደ ቤቷ ወደ ድሮ ቤቷ ሂዳለች ማለት ነው። እናም ከሁኔታዋ ስታያት ሰላምዬ አሁን ላይ እየነቃይ ትመስላለች። ለጊዜው ቢሆንም ግን የሚያስፈልግሽን እልካለሁኝ አደርጋለሁ፣ ነገር ግን እናት የላትም። በእስቲ የወለደቻትን ልጅ እንደዚህ ይባላል። እናም በመጨረሻ እንግዲህ ብሌን እናቴ ሰላም ነች። እናም ወይዘሮ ሰላም ስለነቃችባት ገንዬን ምንድነው ያለቻት? ከአንቺ ጋር ለተወሰነ ጊዜ ትቀመጥና ጸባይዋንም ሁሉንም በማለት ውጭ ጠርታ ነበር ስታወራት የነበረችው። ቃልዬ ደግሞ አሁን ላይ ደህና ወደ ቤት ተወስደኝ ሁሉንም ነገር አስተካክላለሁ የምትለው ቃል አሁንም መኖርም ያለብሽ እዚህ ከወይዘሮ ገኒ ጋር ነው ስትላን ነበር። የዚህ ጊዜ በፍጹም እዚህ አንተን አለልም። እንዴት ነው አሁንም ደግሞ አታምንኝም እናቴ? እንዴት ነው እንደዚህ ኩኝ እየመጣሁልሽ እያለኝ ነበረ። በመጨረሻ እነሱ ሲያወሩ ግን በጣም እየገረማትና እየዋራች ያለችው ማለት ነው። እናም በመጨረሻ እንግዲህ እነዚህ አሮጊቶች ደግሞ አሳምኛን ነበር፣ ምን እየተመካከሩብኝ ነው፣ ምን እያሴሩብኝ ነው እያለች ነበረ ማለት ነው። በመጨረሻ እንግዲህ ሁሉንም ነግራት ቃልም ደግሞ እማዬ እንዴት እናቴ እንደዚህ ታረጊያለሽ እንዴት እያለች ነበረ ማለት ነው። እንግዲህ እንደ ጥሩ ሰው ቃል ማለት ነው ከሁሉም ቦታ ሲጥሏት ሁሉም ምትፍ ሲሏት አሁን ላይ የምገባበት ስታጣ ግዴታ እናም በዚህ የተነሳ ወይዘሮ ሰላም ብሌንን ሂጅና ከሱቅ አንዳንድ ነገሮችን ግዢ ቴምንኪ ካርዱን ስትል ነበረ። በመጨረሻ ሳሚም እኔ ጋ እኮ አለ በቃ ችግር የለውም ሌላ ጊዜ ትሰጭኛለች ብላትም በፍጹም አይቻልም በማለት እንግዲህ ማነች ሰላምዬ ማለት ነው ይህንን ስትሰማ እውነት መስሏት እሱም ይሄንን ብሎ አያልፈልግም ብላ እንግዲህ ከቴም ሄደሽ እንደዛው ቁጥሩን ታውቂል እያለቻት ነበረ። እሷም አዎ በማለት እንግዲህ መንገዷን ቀጥላ ስትሄድ ያልታሰበው ድብዳ ነው የገጠማት። ልከተልሽ እያላት ነበረ። በእርግጥም ሳሚ ማለት ነው። ያኛው ደግሞ በቅናት እብድ ቅጥል ያለው አሁን ላይ የሚያወራው ሁሉ ጠፍቶታል ማለት ነው። እናም በመጨረሻ እንግዲህ እጅ ከፈንጅ ይዟታል። ለነበረን ቆይታ አመሰግናለሁ ባይ